አባ እንቅልፍ እኮ መጥቷል። ለምንድን ነው የማታየው? እኔ ነኝ አንቺን ሳላስተኛ ገብቼ የምተኛው? እንዴት ሆነ? በኋላ ደግሞ በተኛውበት አንድ ደሽው ነገር ብታደርጊኝስ? እኔስ ልሁንሽ? ግን እባክሽ አደራ ጎረቤቶቼን እንደው እነሱን አንድ ነገር አድርገሽ እኔም ዕድሜ ልኬን እስር ቤት ውስጥ እንዳታሳልፊ። ቆይ ይሄ የምትፈላሰፊውንና የምትቀምሚውን ነገር ምን አለ ብትተይው? እኔን ምን አለ ባታሳቅቂኝ? ኢትዮጵያ ውስጥ በላቦራቶሪ ተመርምሮ የተገኘ ምንም አይነት መድኃኒት የለም አልኩሽ። ምን አለበት ይሄ ባህላዊ ሕክምናውን በሱ ነገር ብትመራመሪ? ቢያንስ እሱ እኮ ጉዳቱን ይቀንስልናል። አባ እኔ እኮ ምንም አላልኩም። በቃ የሁለት ሰዓቱን የኪም ጆንግን ንግግር ያደርጋል። እሱን ሰምቼ እተኛለሁ። አለቀ። ኪም ጆንግ የሰሜን ኮሪያ ጠቅላይ ሚኒስቴር ነው። ለኒውክሌር ግንባታ ልዩ አመለካከት ስላለው ይመቸኛል። ቆይ አሁን ስለ ኒውክሌር የሚያወራ ነገር ላንቺ ምን ያደርግልሻል? ብለሽ ደግሞ ደቡብ ኮሪያ፣ ሰሜን ኮሪያ እዛ ደግሞ ሄድሽልኝ። በቃ እኔም ሳድግ ለሀገሬ ለኒውክሌር ግንባታ ልዩ አመለካከት እንዲኖረኝ እፈልጋለሁ። ወይ ጉድ! ደግሞ የትኛውን ሀገር ደግሞ ለማፈንዳትና ለማጋየት ፈልገሽ ነው? የትምህርት ቤቱ አልበቃ ብሎሽ ደግሞ ብለሽ ደግሞ ሀገራዊ ጉዳይ ላይ ገባሽ? ያውም እነ ደቡብና ሰሜን ኮሪያ ጋር። መጀመሪያ ቦምብ የፈጠረ ሰውዬ ሰዎች እንዲሞቱበት አልነበረም። የሰው ልጆች ግን ያን የበጎ ዓላማ ትተው ለራሳቸው መጠፋፋይ ሆኑ። የኔ ልጅ እንደዚህ የሚያስለፈልፍሽ ውስጥሽ ያለው ጋና የለው እንጂ አንቺማ በጤናሽ አይደለም እንደዚህ የምትሆኘው። አባ እውቀት እኮ የፈጣሪ እንጂ የሰይጣን አይደለም። እሺ ቆይ ታዲያ የሰይጣን ካልሆነ አንቺ ለምንድን ነው ሰው የምትጎጂው? እኔ ሰዎችን ለመጉዳት ፈልጌ አይደለም። በቃ የማውቀውና የምሰማውን ነገር ነው ያደረኩት። ጉድ ፈላ። አንቺ እናቴ ጉድሽ አያልቅም። እኔ አሁን ገብቼ ልተኛበት። እሺ በቃ ተኛ። ኧረ ደስ አለሽ? ገብቼ ልተኛ? ከመተኛቴ በፊት ቃል ማስገባሽ ነገር አለ። እሺ ምንድን ነው? በቃ ምንም ነገር እንደማትቀጣጥይ፣ ምንም ነገር የኬሚካል ነገር እንደማትቀላቂ፣ በቃ ቴሌቪዥን አይተሽ ስትጨርሺ ገብተሽ አጥፍተሽ እንደምትተኝ ቃል ትገቢልኛለሽ። ይኸውልሽ የኔ ልጅ እንደው እኔ እንኳን አላሳዝንሽም። ወደፊት እኮ እኔ ዓላማ ያለኝ ግብ ያለኝ ሰው እኮ ነኝ። ምን አለበት ለእኔ እንኳን ብታዝኝልኝ? በሰላም ገብቼ አርፌ በሰላም ብተኛ ቃል ትገቢልኛለሽ? እሺ ከምርሽ ነው? እሺ ይኸው አባቴ ሙት ምንም ነገር አላረግም አጥፍቼ ገብቼ እተኛለሁ ብለሽ ቃል ግቢልኝ። አባቴ ሙት ምንም ነገር ሳላረግ ካየሁ በኋላ አጥፍቼ እተኛለሁ አይደል? አሁን ያልሞትኩም አልገደልሽኝም አይደል? እኔ እኮ በቁሜ አካሌ ብቻ እኮ ያለው እንጂ በድኔ እኮ ነው የሚንቀሳቀሰው። ካሁን አፈነዳችኝ። እኔም ጎረቤቱም ሀገር አልተኛም። ብቅ ጥልቅ እያልኩ አይሻለሁ። ዞ በተኛውበት